ሴቶችና ህፃናት አሁን እዚህ ጋር ስመጣ ሩታን እያወያዩት ነው። ሁሉንም ነገር ከነሱ ጋር ጨርሳለች። ደስ ብሎኛል። ደስ እያለኝ ነው አሁን ላይ ማለት ነው። ዛሬ ደስ ብሎኛል። በቃ ያው ባይሆን ደስ ይለኛል፣ ግን እንደነሱ ሐሳብና እንደነሱ አሰራር እኛ መጥፎ ነው ሆነኛ አይደለም እዚህ ጋር መስጠው፣ ግን እንደነሱ ሁኔታ መሆን ያለበት ነገር ሆኗል። ጥሩ ነገር ሆኗል። ትንሽ የሚያሳዝነው የአብርሃም መታሰር ነው እንጂ እንደነዛ እንደነ ሄርሜላ እንደነ አቤል ቢሆን መጥፎ ነገር ነበር። በጣም አዝናለሁ፣ ስለ ሁሉም ነገር በጣም አዝናለሁ። ታስሮና የሆነ ነገር ውስጥ ገብቶ ማየው ያ አብርሃም እኔ አንተ መታሰር በጭራሽ ግን አልፈልግም፣ ግን በልጇ እጦት ምክንያት ግን የሩታ ስቃይ ይበልጣል በሚለው ልጁን እንድትመልስ መታሰር ግዴታ ነው። ሳንፈልግ ሴቶችና ህፃናት ጉዳዩን ሰምተውታል። ምንም ማድረግ አንችልም። ሁሉንም ነገር ሩታ ተገዳ ነው እያደረገች ያለችው። እንደውም ሩታ አልፈለገችም፣ ምንም ነገር ማድረግ አልፈለገችም ነበር። ተገዳ ነው እያደረገች ያለችው። ሰላም ውድና የተከበራችሁ የእዩ ግሬስ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? አለን። እንግዲህ ፋሚሊ ያው እንደሚታወቀው ዛሬ በድጋሚ መጥቻለሁ እናንተ ጋር። ትናንትና ምን አይነት ሁኔታ ላይ ምን አይነት ነገሮች ላይ ምን ላይ እንደነበርን ታውቃላችሁ። ያው ሩታ ጋር ሄጃለሁ፣ አግኝቻታለሁ። አሁን አግኝቻት መውጣት ነው ከእሷ ቤት ታች ላይ ሆኜ ነው ይሄን ነገር አሁን ቪዲዮ እየሰራሁ ያለሁት። ያው እኔና ሩታ እያወራንና እያደረግን ያለነውን ነገር ማንም ሰው እንዳያውቅ ስለተፈለገ ነው ካሜራው የተቋረጠው። ትናንትና እየቀረጥን የነበረው ነገር ማለት ነውና በቃ ሙሉ ለሙሉ የምነግራችሁ ነገር ቢኖር ትናንትና ሩታን ላወያያት የፈለኩት ላናገራት የፈለኩት ነገር ቢኖር የህጉን ጉዳይ ነግሬያቸዋለሁ። ሴቶችና ህፃናት ራሳቸው መግባት እንደሚችሉ በዚህ ጉዳይ ሁሉም ነገር አማክሬ ያኛውን ነገር እንዳለ አጣርቼ ሁሉም ነገር ሩታ በሴቶችና ህፃናት ሳይሆን በራሴ መንገድ ራሴ ጨርሰዋለሁ ብላኛለች። ግን ይሄን ጉዳይ ደግሞ መስማት ስላለባቸው እኔ ለሴቶችና ህፃናት ሙሉ ነገሩን እናገራለሁ። ያለውን ነገር በሙሉ አስረድቻለሁ፣ ተናግሬያለሁ እና ይሄን ጉዳይ ይሄ ሁሉ ነገር ከመፈጠሩ በፊት ለአብርሃም ደውዬለት ነበረ እና አብርሃምን አውርቼዋለሁ ልጁን እንዲመልስ። ሩታ በጣም የተሰቃየች እንደሆነ ምናምን ነግሬዋለሁ። ግን እሱ ምንድነው እያሰበ ያለው ያው እነ ዳኒና እነ ሜሪ እያናደዱት እሱ ቤት ምናምን በተፈጠረው ነገር ሩታ እየሆነች ያለችው ነገር ፌዝ እና ቀልድ መስሎታል። ግን ዛሬ በጣም በሚያሳዝን ሁኔታ አብርሃም እስር ቤት ገብቷል። በሚያሳዝን ሁኔታ ማለት በቃ ምንም አይደለም ብላችሁ ቀጥታ አንጠልጥለው ነው ዛሬ የሚያመጡት። አንጠልጥለው ልጁን በስነ ስርዓት ከዛች ሄርሜላ ከምትባል ልጅ ነጥቀው ወደ እናቱ ይመልሳሉ። ይሄ ነገር ደግሞ የሚሆንበት ምክንያት ሁሉንም ነገር በሚገርም ሁኔታ በሚገርም ነገር አካሄዱን እያለ ነውና ዛሬ እዚህ በመምጣቴ እኔ ከፈረንጁም ከቢኒም ጋር ከሁሉም ጋር እያወራን ነበረ። ከዛ በኋላ ሩታን ካገኘኋት በኋላ ማለት ይሄ ነገር ባይፈጠር ደስ ይለን ነበር። ተነጋግረንበት ያው እኛ አብርሃም እንዲጎዳ አንፈልግም፣ ሌላ ነገር እንዲደርስበት አንፈልግም። ግን አብርሃምን መጠቀም ያድርገው ሌላ አጀንዳ ውስጥ እየገቡ ያሉ ሰዎች ግን አሁን ላይ ስራታቸውን እንዲይዙ ስለምንፈልግ ወደ ውሳኔ መገባት አለበት ብለን ነው እንጂ ሩታ አብርሃምን መክሰስ አልፈለገችም ነበረ። አሁን አሳመነናት፣ ሁሉ ነገር ጨርሰን ቀጥታ ወደ አብርሃም የምንሄድበት ሰዓት ላይ ደርሰናል ማለት ነው። ማለት ደስ ያለኝ አብርሃም ባያስሩት ደስ ይለኛል፣ ሌላ ነገር ውስጥ ባይገቡ ደስ ይለኛል። ሌላ መጥፎ ነገር ውስጥ ምክንያቱም እሷም መጥፎ ነገር እንዲደርስበት እኮ አትፈልግም አብርሃም ማለት ነው። ግን በአንድ ልጇ ስለመጣ ነው ይሄን ውሳኔ ወሰነችው። አንድ ያልተከበረች ሴት ስለ ልጅ እንኳንና ስለ እናት ክብር የማታውቅ ሴት ባደረገችው ነገር አብርሃም ላይ ለዚህ ነገር ተበቅቷልና እስካሁንም እኛ ስንፈልግም ስናደርግም የነበረው ነገር አብርሃም እስከዚህ ሰዓት ድረስ ታግሰናል። እስከዚህኛው ሰዓት ድረስ
አብርሃም ልጁን ቤት ይዞ እንዲመጣ ታግሰናል። ግን አብርሃም ልጁን ቤት ይዞ እንዲመጣ አልቻለም። ጭራሽ ሌላ ተጨማሪ አዲስ ቤት እንደቀየሩ አይነት ነገር ነው እየተነገረን ያለውና ሌላው ደግሞ በምነግራችሁ ነገር ዛቻ በጣም እየደረሰብኝ ነው እና አንተ ከዛ ድረስ ከቡታጀራ ድረስ እዚህ ድረስ የመጣበት ምክንያት ሌላ አጀንዳና ሌላ ነገር ይዘህ ነው። አብርሃምን ለመጉዳት ሄርሜላን የሆነ ነገር ለማድረግ ነው የምትሉኝ ሰዎች፣ እኔ ለሰው ተንኮል አላስብም። ሰው የተስተካከለ ህይወት እንዲኖር እንጂ መጥፎ ነገር ውስጥ ገብቶ ሌላ ነገር እንዲያደርግ አልፈልግም እና ዛቻ እየዛታችሁብኝ ነው፣ እያስፈራራችሁኝ ነው። ወደ ሀገር ተመለስ ምናምን የምትሉኝ እኔም ሀገሬ ነው፣ አዲስ አበባ ነው አይደል? ሀገሬ ነው። ሩታ ቤት ጋር ነው እንዳደርስ ምናምን እያላችሁ ይላላችሁ። በቃ ዛቻውን በስነ ስርዓት ልመልስላችሁ እኔ የምፈራው ምንም አይነት ነገር ስለሌለ ማለት ነው። እና የእናንተ ዛቻ እዛው ቀቅላችሁ ልትበሉ ትችላላችሁ። ግን አሁን ላይ በምንወሰነው ውሳኔ እናንተ ሌላ ችግር ውስጥ ልትገቡ ስለሆነ ሕፃን ልጅ ከእናቱ ለይቶ በማገት ተባባሪነት ተብላችሁ ሌላ ነገር ውስጥ ልትገቡ ስለምትችሉ እናንተ እንደው ፈርታችሁ ከአዲስ አበባ ብትወጡ ከዚህ አካባቢ ብትወጡ ባይነኝ። እነ ሄርሜላም ግብረ አበሮቿም እነ አቤልም ሁላችሁም እነማን ስም መጥቀስ አልፈልግም፣ በማላውቀው ስልክ ነው የተደወለ እያስፈራሩኝ ያሉት። ያ ስልክ ደግሞ ሩታም ስልክ ላይ እንደዚህ አይነት በተደጋጋሚ የተደወለ ዛቻና ስድብ ብዙ ነገሮች የተፈጠሩ እንደሆነ ያስታውቃልና አይተነዋል። ግን ምንፈራው ምንም አይነት ነገር የለም። ከጀርባችን ህግ አለ ማለት እኛ እንደዚህ መጣላት ምናምን ህፃናቶች አይደለንም፣ ሌላም ነገር አይደለም። ትልልቅ ሰዎች ነን፣ ማሰብ እንችላለን። ጥሩ ነው ብለን እያሰብን ስላለውም ነገር ነው አሁን ላይ ይሄን ነገር እያደረግን ያለ ነው እንጂ ማንም እኮ ምንም ምን አገባኝ ብሎ እኮ መተው ይችላል። ግን ስለምናውቀው የቅርባችን ሰው እንደዚህ ሆኖ ስናይ ሩታ እንደዚህ እየተንሰቀሰቀች እያየው ለባልየው ላዝን አልችልም። እሱ እዛ ይስቅናና እሱ እንትን እያለ ምን ሩታ አብርሃም ላይ ምንድነው ያደረገችው? እስቲ ንገሩኝ። ባይሆን ምን ድስት አሳጠበችው ምናምን ብላችሁ የምታወሩ ሰዎች አላችሁ። አሁን ድስት እንደዚህ አሳጠበችው ምናምን እንዴ ባሏ እንደዛ ቢያጥብ ብትዝናና ምንድነው ችግሩ? ምንድነው ጥፋቱ? ምን ድስት እኮ ነው ያጠበው። እሷ ከተጎዳችው ጉዳት አንፃር ይሄኛው እንደውም ባሏን ጠርታ ስለምትወደው እንድትዝናና ማለት ማየት ስለፈለገች ነው ያደረገችው። ከነሱ ከሚያደርጉት ነገር አንፃር እሷ እያደረገች ያለችው ምንም ነው፣ ባይዘው ምንም ነገር ነው። ኦልሬዲ አብርሃም ጠቅልሎ ገብቷል ቤቱ። አሁን ምንም ሊፈጠርና ሊሆን የሚችል ነገር አይደለም። ግን ሌሎቻችሁ ተረጋጉ፣ ሰከን በሉ። ዛሬ በጣም ብዙ ሰው ነው ታስሮና የሆነ ነገር ውስጥ ገብቶ ማየው። ያ አብርሃም እኔ አንተ መታሰር በጭራሽ ግን አልፈልግም። ግን በልጇ እጦት ምክንያት ግን የሩታ ስቃይ ይበልጣል በሚለው ልጁን እንድትመልስ መታሰር ግዴታ ነው። ሳንፈልግ ሴቶችና ህፃናት ጉዳዩን ሰምተውታል። ምንም ማድረግ አንችልም። ሁሉንም ነገር ሩታ ተገዳ ነው እያደረገች ያለችው። እንደውም ሩታ አልፈለገችም፣ ምንም ነገር ማድረግ አልፈለገችም ነበር። ተገዳ ነው እያደረገች ያለችው ማለት እሷ ራሷ የራሷን ጉዳት አምቃ ይዛ ለአንተ ጭራሽ እስከማሰብ ድረስ ደርሳ ነበር። ግን አንተ በምትሄድባት ልክ አሁን ላይ እንድትሄድና ጠንካራ እንድትሆን ነው የምናደርገው። ኦልሬዲ የራስን ህይወት ጀምራል፣ እሷም የራሷን ህይወት ጀምራለች። በመሀላችሁ ሊበጠብጣችሁ የሚችል እና እሷን ሊጎዳ የሚችል ነገር ከመጣ አይደለም እስር ሌላም ነገር ሊፈጠር ይችላል። ባሏ ስለሆንክ ወይ ሌላ ነገር ስለሆንክ አይደለም። አንተ እዛች ጋር ለሄርሜላ ጠበቃ እንደምትሆናት ማለት ነው። እዛች ጋር ለእዩ ምን እያልከው እንደነበረ ትናንትና አይቻለሁ። ለሄርሜላ እንደዚህ ናክል ደረጃ የምትሄድላት ከሆነ እንደዚህ የምትናገረው የምታውቀው እዩን እንደዚህ እስከ መምታት ድረስ እያደረሰ ሰው አንተ ልብ አብጧል። ስለዚህ ልብ ያበጠለስ ደግሞ ማስተንፈሻ አለ። ማስተንፈሻው ምንድነው? እስር ቤት ትገባለህ። ትንሽ ጊዜ ታስረህ ትወጣለህ። ያው ፍርድ አይኖረውም እንደዚህ አይነት ነገር የባልና ሚስት ጸብ ስለሆነ እስከ ፍርድ ደረጃ ባደርስ እኛም ደስ ይለናል። እንደሱ አይነት ነገር ውስጥ እንድገባም አንፈልግም። ጓደኛችን ስለሆንክ ያን ያህል አንተ በሩታ ላይ እንደጨከንከው እኛ አንተ ላይ የምንጨክን አይነት ሰዎች አይደለንም። ግን ብትችል ይህንን ነገር ከመፈጠሩ በፊት አብርሃም ቶሎ ወደ ውሳኔ ገባና ልጁን ለሩታ መልስላት። ያ ለበለዚያ ግን ሄርሜላ ብቻዋን ትቀርባለች። ሄርሜላ ብቸኛ ነው የምትሆነው። ለተታሰር ነው አብርሽ። ስለዚህ ሄርሜላ ደግሞ ብቻዋን ሆና ከምትጎዳ ቀድመ ልጁን መልስና ከሄርሜላ ጋር አብረ በፍቅር ብትኖር ነው የሚሻለው። ያለበለዚያ ግን ሄርሜላ
አንተን በማጣት እስር ቤት አንተን በመግባት በጣም ልትጎዳ ትችላለች። በጣም ብዙ ጉዳት ውስጥ ታለቅሳለች። ልቧ ሊሰበር ይችላል። ልታዝን ትችላለች። በዛ ላይ ማንም የላትም እና ልትፈራም ትችላለች። ያው ጥፋት ያጠፋ ሰው ባይዘው ይፈራል። እስካሁንም መከታ ዮንካት ያለው አንተ ስለሆንክ ነው። ያው ለሚስት መስጠት ያለበት መከታ ለሷ መከታዋ ነህ እና ልትፈራ ትችላለች። እኛም ሄደን አንዳንድ ነገሮች ልናደርግ ስለምንችል አብርሽ ከቻልክ ይሄ ነገር ከመፈጠሩ በፊት አንተም እስር ቤት ከመግባት በፊት ለሄርሜላ አስበ ማለት ለአዲሷ ውሽማ አስበ ለሷ ጋር ያው መች እንደምትጋቡ አላውቅም። ለሷ እንኳን አስበላት እስር ቤት ባትገባ ችሊ ባትጎዳ፣ ምናልባት ምግብ ላትበላ ትችላለች፣ ውሃ ላትጠጣ ትችላለች። ያላንተ አይበላላትም፣ ያላንተ መዋል ያማታል ራሷን ምናምን እንደሱ አይነት ነገር አይደል የምትልህ። ስለዚህ እቺ ልጅም ከምትጎዳ ቶ ሌላውን ነገር የራስን ጉዳት ተውና እቺ ልጅ ከምትጎዳ የእስር ቤት ባትገባ ባይ ነኝ። ስለዚህ እመነኝ አብርሃም፣ እየቀለድኩ አይደለም። ሴቶችና ህፃናት ጉዳዩን አውቆታል። ቶሎ ልጁን ግን ከመለስክ ይሄ ነገር አይፈጠርም። ልጁን መልስላት። ሴቶችና ጉዳይ ያለውን ነገር እኛ እንጨርሳለን። ተደብቀ መኖርም የሆነ ነገር መኖር ምናምን ላያስፈልግ ይችላል። ለምንስ ትደበቃለህ? አንተ እነ ዳኒ ያደረጉ ብለህ ልጅቷን ይዘህ ልጁን ሰራውላቸው ምናምን እንትን አረኳቸው ያልክ ይኸው እዚህ ጣጣ ውስጥ ትገባለህ። መጀመሪያ አገናዝብ። ይሄ ነገር የምታደርገው ነገር ልጁን ይዘህ በመሄድ ምን ሊመጣብኝ ይችላል? ብዙ ጊዜ እስከዚህ ትዳርን እስከ ፍቺ ድረስ ያደረሰብህ ነገር ምን እንደሆነ ታውቃለህ? አለመገንዘብና አለማገናዘብ ነው ማለት። ወደፊት ምን ሊፈጥር ይችላል የማደርገው ነገር የሚለውን ነገር ብታገናዝብ እዚህ ደረጃ ላይ ባልደርስክ ነበር። ደረጃ ላይ አደርስም ነበረ። ግን አንተ ሰው ማትሰማ፣ ሁሌም አንተ ትክክል ነህ፣ ተናግሬ ማሳመን አቅም አለ፣ ተሰሚነት እንዳይኖራት በንግግር ታሸማቅቃት፣ ልትበልጣት ትችላለህ። ያ ነገር ሩታን አሁን ላይ እንደ ጥፋተኛ ያስደረጋት ነው። ግን የሩታን ጥልቅ ማንነት ሆነ ምንም ነገር አንተ በላይ የሚያውቀው ሰው የለም። እኔ ላስረዳላት የማይገባም፣ እናንተም ታውቁታላችሁ ከኛ በላይ ማለት ነው። ምክንያቱም ሁሉ ነገራቸው ግልጽ ስለነበረ የሚዲያ ሰው ስለሆኑ ማለት ነውና በዚህ መሃል አሁን ላይ ባይዘው አባቱ ጋር ልጁ ስለሆነ ልጁ ቢጎዳ ሩታ ብቻ አይደለችም የምትጎዳው፣ አብርሃም አንተም ትጎዳለህ። ምክንያቱም ልጅ ነው ያሳስባል። ጊዜው ዘመናዊ ነው። ምናልባት የእናት ጡት አያስፈልገውም ብለህ ልታስብ ትችላለህ። ግን የእናት ጡት ሊያስፈልገው የሚችል ነገሮች የሚተፉ ዘመናዊ ነገሮች ይመጣሉ። ዘመናዊ ነገሮች አሉ። ግን የእናት ጡት ልጅ አለመጥባት ማለት እንትና ሴቶችና ህፃናት እንደነገረችኝ ከሆነ አሁን ጉዳዩን የያዙት ሰዎች እንደነገሩኝ ከሆነ የእናት ጡት ልጅ አለመጥባት ማለት በነገራችን ላይ ለብዙ ነገር ያጋልጣል፣ ለብዙ ሁኔታ ውስጥ ይከታል። ልጁ ወደፊት በሽታ እንዳይቋቋም ሊያደርገው ይችላል። ያንን ሁሉ ነገር ሰውነቱ ላይ እንዲገነባና እንዲያቆይ ያደርገዋል። የእናት ጡት መጥባቱ ማለት ነው። እስከ 6 ወር ቢያንስ አንድ ላል እስከ 6 ወር የእናት ጡት መጥባት አለበትና ይሄንን ነገር ማድረግ የማያደርገው አባትዬ ሆኖ እንዴት ይሄንን ነገር ያደርጋል ምናምን እኛ ምንም ልንልሽ አንችልም። በቃ ሄርሜላ በምትባል ልጅ አይኑ ታውሯል እና ልቡም ተደፍኗል። ከሚስቱ ይልቅ ሚስቱ ፈቶ ከሄርሜላ ጋር መሆን ነው የሚፈልገው። ሄርሜላ ደስ እንዲላት ነው የሚፈልገው። የሄርሜላ ስሜት መጠበቅ ነው ደስ የሚለው ምናምን ብዬ ነግሬያታለሁ። ያ ነገር በጣም እንደውም የበለጠ ሞር አናዷቸዋል። ለምን ለሴቶችና ለህፃናት የቆሙ ሰዎች ስለሆኑ ማለት ነውና ሩታን እያወያዩዋት ነው። ሴቶችና ህፃናት አሁን እዚህ ጋር ስመጣ ሩታን እያወያዩዋት ነው። ሁሉንም ነገር ከነሱ ጋር ጨርሳለች። አሁን አብርሃም ቀጥታ እናሳስረዋለን እያሏት ነው። ግን ያንን ነገር አትፈልግም። በሰላማዊ መጨረስ ትፈልጋለች። ዛሬ ልጄን እመልሳለሁ ብሎ አረጋግታቸው ነው ያለችው አሁን ላይ ማለት ነውና ይሄ ነገር ደግሞ እየሆነ ያለበት ነገር አሁን ላይ ይሄን ግልጽ የሆነ ነገር እንደምታየው ስለማቅ ማለት ነው። ስልክ ቴክስት ልኬልሃለሁ የላኩልህ ነገር ብሎ ሙሉ ብታነባቸው ደስ ይለኛል። እና አቤል አርፈ ተቀመጥ። አቤል፣ ብሩክ፣ አሚሩ፣ ጆ በጣም የሚያስጠላ ነገር ውስጥ ልንገባ ነው። አርፋችሁ ተቀመጡ እናንተ። ይኸውልህ አብርሃም ቢታሰር ብዙ የሚንከባከበው ሰው አለ። ሄርሜላ ምናምን። አቤል ብትታሰር፣ ብሩክ ብትታሰር ማንም ቼክ አያረጉምሽ። ስለዚህ ለእናቶቻችሁና ለአባቶቻችሁ ለቤተሰቦቻችሁ ስትሉ እስር ቤት ላለመግባት ሞክሩ። ምክንያቱም የሰው ፍቅር የሌለው ሰው ማንም ሰው መጥቶ ሊጠይቀው አይችልም። ማንም ሰው መጥቶ እናንተን ቼክ ሊያደርጋችሁ አይችልም እስር ቤት።
ለምን ባህሪና ጸባይ ስለሌላችሁ ይሄንን ነገር ታቀባችሁ ቁጭ በሉ ለትንሽ ሰዓት። ነገሩ እየከረረ ስለሆነ ማለት ነው። ህግ ገብቶበታል። እኛ ባንፈልገው ህግ ይዞታል ጉዳዩን። በቃ እኛ ባንፈልገውም አሁን አብርሃም ይታሰራል። እኛም አይታሰር ብንል ሩታ አይታሰር ብትልም አብርሃም መታሰሩ አይቀርም አሁን ላይ። ያንን ነገር ነው የምላችሁ እና ሄርሜላም በጣም ታሳዝኝኛለሽ። ያው እንግዲህ ባልሽ በመታሰሩ ብዙ ነገር ልታጭቻለሽ፣ ግን ታሳዝኝኛለሽ ስልሽ ማለት አንቺ ነሽ የምታሳዝኝ እንጂ እኔ ላንቺ አዝኜልሽ አይደለም። ያው የሚታዘንልሽ አይነት ሰው አይደለም ካደረሽው ነገር አንፃር። አንድ ሴት ልጅ የሰውን ልጅ ወስዳ የሆነ የመጽሐፍ ቅዱስ ታሪክ አለ ሕፃኑ የኔ ነው ብለው እንትን የሚሉበት ታሪክ ማለት ነውና አንድ ልጅ ምን ያህል የመስዋዕትነት ጥያቄ እንደጠየቃቸው ንጉሱን በደንብ ስለዚህ ታሪክ ሌላ ጊዜ አጫውትሻለሁ እና ከምታውቂው ከሆነ በደንብ አንብቢው። ልጅ ምን ያህል መስዋዕትነት ሊከፈለት እንደሚችል በዛ ታሪክ ብትማሪ ደስ ይለኛል። እና ቤተሰቦች በጣም ደስ ብሎኛል። ደስ እያለኝ ነው አሁን ላይ ማለት ነው። ዛሬ ደስ ብሎኛል። በቃ ያው ባይሆን ደስ ይለኛል፣ ግን እንደነሱ ሐሳብና እንደነሱ አሰራር እኛ መጥፎ ነው ሆነኛ አይደለም እዚህ ጋር መስጠው፣ ግን እንደነሱ ሁኔታ መሆን ያለበት ነገር ሆኗል። ጥሩ ነገር ሆኗል። ትንሽ የሚያሳዝነው የአብርሃም መታሰር ነው እንጂ እንደነዛ እንደነ ሄርሜላ እንደነ አቤል ቢሆን መጥፎ ነገር ነበር። በጣም አዝናለሁ፣ ስለ ሁሉም ነገር በጣም አዝናለሁ። ባይሆን ደስ ይለኛል እና ቤተሰቦች ሰላማችሁን ያብዛልኝ። በጣም ወዳችኋለሁ። በጣም ከልባችሁ እናንተም በጣም እንደዚህ አይነት ጭንቀት ውስጥ ላይ እስከታችሁ በጣም ብዙ ነገር ታደርጉ አይፈልውና አትጨነቁ። በቃ ከዚህ በኋላ አብርሃም የራስ ህይወት፣ ሩታም የራሷን ህይወት ነው የምንኖረው። እኛም ሰላማችን እናገኛለን፣ እናንተም ሰላማችሁን ታገኛላችሁ። በፍቅርና በደስታ ብንመጣ ደስ ይለኛል። ከዚህ በኋላ እንደዛ ነው ማስበው። ሰላም ሁኑልኝ። እወዳችኋለሁ።